አቤት 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 ሰላምና ፍቅር ለእናንተ ይሁንላለን። ትዝታችን በኢቢኤስ ቢስንካ ነው። ዛሬ የት ናችሁ ተብለን ከተጠየቅን ምላሹ ምንድነው? ባልቻ። ሰዎች ጠየቁ አሉ። ምን ብለው? ባልቻና ልደታ ምንና ምን ናቸው ብለው ጠየቁ አሉ። ምላሹ ምን ይላል? ባልቻና ልደታ ምንና ምን ናቸው ብለህ ከጠየቀኝ የጆሮ ጉትቻ ያንገት ሀብል ናቸው አላሉ። ምንድነው? ስሙም መሆናቸውን፣ ጉርብትናቸውን፣ አንድነታቸውን፣ የታሪክ ዝምድናቸውን ምግረ መንገድ ለመግለጥ ነው። ልደታ ድንበሩ ላይ ነው ያለነው። ወደ ባልቻ ልንሻገር ነው። ይሄን ሰፈር እስከዛሬ በትዝታችን አለመስራታችን በእውነት ይቆጫል። ረዘም ያለ ታሪክ ያለው ሰፈር በመሆኑ ማለት ነው። ባልቻ እንግዲህ በአብዛኛው የሚታወቀው ከሆስፒታሉ ጋር ተያይዞ ያለው ታሪኩ ነው። ዛሬ ደግሞ ውስጥ ገብተን የባልቻ ሌሎች ትዝታዎችን ከትዝተኞቹ እንሰማለን ማለት ነው። ትዝታችን በኢቢኤስ ከባልቻ አብረን ባልቻ 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 አቤት አቤት ይሄው ዋናው የሰፈሩ ትዝታ ያለው እዚህ ነው። ደጃዝማች ባልቻ አባ ነፍሱ አጠቃላይ ሁለተኛ ደረጃ ትምህርት ቤት ይሰኛል። እንግዲህ የባልቻ ልጆች እዚህ እየጠበቁኝ ነው። እንገባና ትዝታውን ታሪኩን እናያለን። በኋላ ደግሞ ወጣ ብለን የሰፈሩንም ትዝታ እንቃኛለን ማለት ነው። ባልቻ አባ ነፍሱ ይመቻችሁ። ጤና ይስጥልን። እኔ በቆም ነው የሚሻለው። ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን። ጤና ይስጥልን። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። መርሃባ። ሰላም ናችሁ? እግዚአብሔር ይመስገን። እንደምን ናችሁ? እግዚአብሔር ይመስገን። ባልቻ 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 ይኸው ትዝታው እንደቀጠለ ነው። እዚህ ላይ የምናየው ጽሑፍ አለ። የደጃዝማች ባልቻ ሰፈርና አካባቢ አብሮ አደግ መረዳጃ እድር ይላል። ይኸው የእድሩ ባለ ጉዳዮች ተሰብስበዋል። ከእነሱ ጋር ትዝታ እንቀጥላለን ማለት ነው። እንዴት ናችሁ? ሰላም ናችሁ? እስኪ እንተዋወቅ፣ ከዛ እንጀምር። እሺ፣ እኔ ተስፋዬ ወርቁ እባላለሁ። እሺ፣ የእድሩ ሊቀመንበር ነኝ። ፍቅርተ ወዳጅ እባላለሁ። የእድሩ ገንዘብ ያዥ ነኝ። ሻፈሰ አበበ እባላለሁ። እሺ፣ የእድሩ ዋና ጸሐፊ። ስለ ሰፈሩ ታሪክ በጣም ባጭሩ እስኪ እንገሩን ክቡር ሊቀመንበር። እሺ፣ አስተዳደጋችን ሁላችንም እያንዳንዳችን እዚሁ ሰፈር ነን። በጊዜው ሁኔታና በአንዳንድ ነገሮች ተበታትነን ብዙዎቹ ደግሞ ወደ ሌላ ቦታ ሄደው እንደዚህም ሆነን አልተጠጣንም። እየተሰባሰበን እስካሁን ድረስ እድሩን እንመራዋለን። ይሄ እድር ህፃን ሆነን ስንል 6 ዓመት 10 ዓመት እንዳለን የባልቻ መኖሪያ ቤት እዚህ ነበረ። በኋላ ስንሄድ እናሳያቸዋለን። ነው አለ እንደ የደጃዝማች ባልቻ መኖሪያ ቤት አለ እና አሁን የዛን ጊዜም ህፃናቶች ሆነን ስፖርት እንሰራ ነበረ፣ አክሮባት። አሁን እነኚህን የምታያቸው ካሳሁን ተካለ፣ ኃይሉ ገብሬ አለ። እነኚህ በጠቅላላ የባልቻ ፎቅ ይሄ ነው። እነኚህ ኖችን ማለት ነው። ካሳሁን ተካ ለምሳሌ ይኸውልህ እዚህ እና ኢንስትራክተር አሁን አሜሪካን ያለው ማለት ነው። እና እነኚህ በሞላ አሜሪካን ሀገር ናቸው ያሉት። ትላልቅ ፖስት ላይ ናቸው ያሉት። ይሄ መለሰ ኃይሉ ይባላል። መለሰ ኃይሉ እሱ ሰብስቦ ነው እነኚህን በሞላ። ዮሐንስ ጊታሪስቱ ህፃን ሆኖ ይሄውና ዮሐንስ ጊታሪስቱ አወቀው የታወቀው ብሔራዊ ቲያትር እና ይሄ ቁጭ ያለው ነው ማለት ነው። እና እነኚህ እዚህ ያሉት በጠቅላላ ውጪ ናቸው። ግማሾቹ ሞተዋል፣ ግማሾቹ እዚህ ያሉት ናቸው። ዋናው የባልቻ ሰፈር ታሪክ እዚህ ላይ ጀምራል ማለት ነው። ዋናው አሁን ከዛ በኋላ ደርግ ስልጣን በሚይዝበት ጊዜ ተበታተንን። ሁላችንም በምንበታተንበት ጊዜ ለጥቂት ጊዜ እድሩም ቆመ። ሁሉ ነገር ከልክሎ ስለነበረ ደርግ ሁሉ ነገር ቆመ። ከዛ በኋላ ምን እናደርጋለን? አልማዝ አበራ የምትባል ልጅ ትሞታለች። የኛ መስራች ስትሞት እሷን ለማስተዛዘን ሰፈር ውስጥ አንድ ስለነበረን ቁጭ ብለን አወራን። ስናወራ ለምን እንደገና አንጀምረውም ምናምን ተባለ። በ1983 ዓመተ ምህረት መሰረት ነው መሰረትንና ልክ ለምን እንትን አንለውም? ይሄ አሁን ጠቅላላ ሰው የአካባቢዎቹ አብሮ አደግና የባልቻ አባ ነፍሱ ሰፈር አብሮ አደግ እድር ለምን አንለውም አለና በእድር መልክ እንትን አደረገ። ማህበሩ እንደገና ተመሰረተ ማለት ነው። ስለዚህ ስፖርት ነው መነሻው፣ ስፖርት አትሌቲክስ ነው መነሻው። ለምሳሌ ከዚህ ውስጥ ብታምንም ባታምንም
የሌለ አስራት ኃይሌ እዚሁ ሜምበር ነው። አያሌው ከአየር ኃይል እኔ የቡና ተጫዋች ነኝ። የብዙ ሰፈር ነኝ እና በጠቅላላ እስከ ብሔራዊ ድረስ የደረሱትን ቢያንስ ከ15 እና ከ16 የበለጠ እዚሁ አካባቢ ያሉ ልጆች ናቸው። የቡና ዋናው የክለቡ ከነ ሙሉጌታ ወልደየስ ጋር ምን ቦታ ላይ ነበር የሚጫወተው? 5 ቁጥር ተርሲኒ ይጭቃል ደስ ይለኛል ጋር ማለት ነው። እና አመራሮቻችን የዛን ጊዜ የነበሩት በጣም ጎበዞች፣ በጣም ከመንግስቱ ኃይለ ማርያም ጋራም እንደውም እንትን የሚከራከሩና እንትን የሚሉኖች ናቸው። የድሩ ሊቀመንበሮች ለምሳሌ ያህል ታምራት በየነ የሚባል ልጁ በአውሮፕላን አደጋ ተከስክሶ የሞተበት እና ሲናገር አዲስ አበባ ዩኒቨርሲቲ የመጽሐፍ ክፍል ኃላፊ ነው። እሱ ሊቀመንበር ነበር። እንደዚህ ሲቀጥል ጋሽ ለማ ደግሞ አየር መንገድ ሊቀመንበር ሆነ። እኔም ተራይ እስኪደርስ ድረስ ሊቀመንበርነቱን ይዤ እገፋለሁ ማለት ነው። መልካም። እስቲ ደግሞ ደርሶ እንለፍ። ሁላችንም የዚያ ሰፈር አካባቢ ተወላጆች ነን። እትፍታችን እዚሁ የተቀበረ ነው ባልቻ ሜዳ ላይ እና እኛ ህፃን በነበርንበት ጊዜ እንግዲህ ያው የ7 አመት የ8 አመት ስንሆን ከከብቶች ገዳም ወጥተን አንዳንዴም ኳስ መጫወት ያምረን ነበር። አብዛኛው የዚህ ሰፈር ወጣት በአትሌቲክስ በጂምናስቲክ የታወቀ ነው። ከዚህ መካከል ለማስታወስ ያህል ስንታየው ሳህሌ የሚባለው አክሮባቲስት ብሔራዊ ቲያትር በአንድ ብስክሌት ጎማ ይሄድ የነበረ ነው። ስንታየው ሳህሌ አሁን በህይወት የለም። ልክ ነው። የዚህ ሰፈር ተወላጅ ነው። ከቀዳማዊ ኃይለ ሥላሴ ሮመር ሰዓት ተሸልሟል። እንዲሁም ብርሃነ ወርቁ የሚባል አብሮ አደጋችን ነው። የተስፋዬ ወርቁ ወንድም ነው። እሱም በጣም ጂምናስቲክ ሰሪና ተጫዋች ነው። ይሄ በሰርክል ውስጥ በእሳት ተደርጎ የሚያልፈው ይሄም ብርሃነ ወርቁ ከጃንሆይ እጅ እንደዚሁ የዛን ጊዜ ሮመር የሚባል ሰዓት ነው ትልቁ ሰዓት ዋጋ ያለው ሮመር ሰዓት የተሸለሙ ናቸው። አስራት ኃይሌ እዚሁ የሰፈራችን ልጅ ነው። ካሳሁን ተካም አብረን ኳስ ስንጫወት አብረን ያደግነን። ስለዚህ ሌሎችም አሉና ሰፈራችን በይበልጥ በስፖርቱ ዓለም ትልቅ አስተዋጽኦ የምናደርግ የነበርን ልፈልግ። በጣም ጥሩ ነገር ነው ያነሱት። እርሶስ ስለ ልጅነቶም? ባልቻ ሰፈር ተብሎ የተለየ ደግሞ ጎጃም ሰፈር የሚባል። እሺ። የአካባቢ ልጆች እንግዲህ ባልቻ ያልተማረ የለም። ሁላችን የባልቻ ነን። ወንድሞቻችንም ሁላችንም እዚቹ ሰፈር ነው ያደግነው። እንዳውም በአጋጣሚ በ63 ዓመተ ምህረት የሴት እድር በስሙኒ የጀመርነው እኛ ሰፈር ነው፣ ባልቻ ሰፈር። በስሙኒ እንዳውም እዚህ ጋር ከብቶች እነሱ ሲያግዱ እዚህ ጋር ባልቻ አብዬ ቆራጥ ያባር ሴቶችን እነሱ አብረን አብዬ ቆራጥ የሚባል ከብትረኛ ነበር እዚች ጋር ነካሳውን ተካለች እና እዛ ሲያባሩሩ እንደዛ ሆነን ያደግነው ከሁሉም ጋራ። ከባልቻ ሰፈር እናቶች ወይዛዝርት ከቀድሞዎቹም አሁንም ካሉት እንደማይረሱ እናቶች እናቶች ብዙ ነበሩ። የኮሎኔል ሙሉጌታ ባለቤት ነበሩ። የተስፋዬ ወርቁ እናት ነበሩ። ማደሩ የሱ እናት ነበሩ። የኔም እናት ነበረች ነበሩ። በምንድን ነበር የሚታወቁት? ማለት የተለየ ካለ ወጌሻ እንግዲህ የሚባል የኔ እናት ናት ወጌሻ የምታሸው ነበር። ወጌሻ እውነት? እሺ። የሰፈር ልጆች ኳስ ተጫውተው ሲገቡ የምታሸው እሷ ናት። አዎ። ማን ይባላሉ? ማማ አሰገደች ገብረስላሴ። አሰገደች ገብረስላሴ። አራዳ እንደነው አራዳ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር ገንዘቡ። ባልቻ ባነሱ ትምህርት ቤት ውስጥ ስላለን ጥቂት ስለ ትምህርት ቤቱ አመሰራረት አጫውቱን። ደግሞ እኛ ልጆች በነበርን ጊዜ ጫካ ነበር። መሀል ላይ ከዚህ ከምታየው ህንጻ ኋላ መጠነኛ ሜዳ አለ። ያ ቦታ መንግስት ሜዳ ተብሎ ነው የሚጠራው። የዛን ጊዜ ከኛ ትልልቅ የሆኑ ወንድሞቻችን ኳስ ቢጫወቱበት ቦታ ነው። ይሄ ትምህርት ቤት በመጀመሪያ ደረጃ የተሰራው ለመምህራን ማሰልጠኛ ተብሎ የተሰራ ትምህርት ቤት ነው። የትኛው ነው ማለት የመጀመሪያው? ይሄ የምታየው ከዚህ ጀምረህ እንደዛና ይሄ ታንከር ያለበት አለ አይደለም? እሱ እንደዛ የሀቅርጽ ሆኖ በእንጨት የተሰራ ነው ትምህርት ቤት። አሁን ሙሉ የለም፣ ተለውጧል። አሁን በእንጨት የተገነባ ትምህርት ቤት ሆኖ ለመምህራን የመጀመሪያ መምህራን ማሰልጠኛ ተቋም ተብሎ የተመሰረተው ይሄ ነው። ይሄ ተቋም
ከ8ኛ ክፍል ያለፉትን ተማሪዎች ወስዶ ለ2 ዓመት ለመምህርነት ያሰለጥናል። እንደዛ ያገለገለ ያለ ይሄ ትምህርት ቤት በመጨረሻም መንግስት እንግዲህ የመምህራን ማሰልጠኛንን አቅም ለማጎልበት ሲፈልግ ይሄንን ትምህርት ቤት ያቆምና ቅዱስ ጊዮርጊስ ቢራ ፋብሪካ በጀርባው በኩል ፊት ለፊት አሁን ህንጻ እየተሰራበት ያለ የትምህርት ማሰራጫ ዘዴዎች ትምህርት በሬዲዮ ለገዳዲ ሬዲዮ እዛ ጋር ከዚህ ተነስቶ የመምህራን ማሰልጠኛ ተቋሙ እዛ ይሄዳል። ይሄ ትምህርት ቤት ደግሞ ከአንደኛ እስከ 6ኛ ክፍል የደጃዝማች ባልቻ አባ ነፍሶ ትምህርት ቤት ተብሎ ተሰየመ። ከ7 እና 8 ደግሞ ተስፋ ኮከብ ትምህርት ቤት የሚባል አለ። ከ1 እስከ 6 ተማሪው እዚህ ይማራል። ከ6 ያለፈ 7 እና 8 ተስፋ ኮከብ ከመንገድ ባሻገር አይተናል። ከጎኑ ደግሞ የኃይሉ የሚባል ሰው ያስተማሪ ነበረ። የሱ ትምህርት ቤት ደግሞ በቀለ ወያ የሚባል ከተስፋ ኮከብ ጎን እሱ ደግሞ ከ1ኛ እስከ 6ኛ ክፍል ያስተምር ነበር። እንደማይረሱ አስተማሪዎችን እንገሩ የሚያስታውሷቸው። አሁን ለምሳሌ ይሄን ትምህርት ቤት ያልተማረበት ሰው የለም ነው ማለት በቃ የፈለከው እውቅ ሰው እስከ ሚኒስትር የደረሰ እስከ እያንዳንዱ በስፖርት የት እንደደረሰ በጠቅላላ ትልቅ ብዙ እንትኖችን ያስተማረው ይሄ ትምህርት ቤት ነው። ባልቻ አባ ነፍሶ የሚባለው ባልቻ አባ ነፍሶ አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ አምን ነበር ገንዘቡ። ጸጋዬ ቸርነት እባላለሁ። ጸጋዬ ቸርነትና ኃይሉ ገብረ ዮሐንስ አመሰግናለሁ። ስላገኘኋችሁ ደስ ብሎኛል። መልካም። እቺ ቤት ግን በጣም ሰባኛለች። ምን ነበረች? የቀበሌ ጽፈት ቤት ነበረች። የቀበሌ ጽፈት ቤት ቀበሌ 38 የሚባል ቀበሌ 38 ትንሽ የተወሰነ ጊዜ አገልግሎት ሰጥቷል በቀበሌ ጽፈት ቤትነት። እዛን ጊዜ የተሰራች ፎቅ ናት። ጀነራል አሰፋ ደምሴ የሚባሉ ጃኖ የእልፍኝ አስከልካይ ይኖርበት የነበረ ቪላ ቤት ግቢ ነበር። ቪላው ፈርሶ ነው። አሁን ይሄ ሶዶ ድርጅት ነው የሰራው። ይሄ ደግሞ ማለት የደጃዝማች ባልቻ አባ ነፍሶ መኖሪያ ቤት ነው። ይሄ እውነት ይሄ ነው? አዎ እዚህ ላይ ነበር መኖሪያ ቤታቸው። ይሄ በሙሉ እዛ ጫፍ ድረስ መኖሪያ ቤታቸው ነው እና የእንጨት ፎቅ ነበረ። እሺ ከኋላው ታቦት አለ እና የሚካኤል ታቦት አለ ከኋላው። እሺ እና እኛ ህፃን ልጆች በነበርንበት ጊዜ ወደ ጓሮ መሄድ ክልክል ነው እና በዚህ አድርገን እዚህ ትምህርት ቤት ነው የምንገባው። በዛ ሰዓት ላይ ክፍት ነው፣ በቃ እንዳለ ሜዳ ነው፣ ክፍት ነው። ቁልቋል ምናምን በቃ ትልቅ ዛፎች ነው የተከበበ ነው። ትልቅ ዋርካ ዛፍ ነበር። ዋርካ ዛፍ ነው ያለው እና እሳቸው ቤት የነበረው እዚህ ላይ ነበረ። ዛሬ በጣም እድለኞች ነው። የደጃዝማች ባልቻ አባ ነፍሶ መኖሪያ ቤት የነበረውን ቦታ ይኸው በዚህ መልክ አይተነዋል ማለት ነው። ታጥሯል፣ ግን አሁን ምንም ነገር አልተሰራም። ፍርድ ቤት ውሳኔ የታገዱ መኪኖች መቆሚያ አድርገውታል። ይሄ ህንጻ ኮሌጅ ነው የሚባለው እና ይሄ ትምህርት ቤቱ ሳይሰራ በፊት ድሮ ማለት ነው በዛ በኩል ያለው ፍርድ ቤት፣ ይሄ ህንጻ ኮሌጅ፣ ይሄ ትምህርት ቤት በሙሉ ሜዳ ነበር በዛ ሰዓት ላይ። ህንጻ ኮሌጅ ማለት በዋናው በኩል ያለው ይሄ ጀርባው ነው። ይሄ ጀርባው ነው እና በቃ ሜዳ ነው። ያ ሜዳ መንግስት ሜዳ ይባላል። ይሄ እና ድሮ ይሄ ሁሉ የለም። አዲስ አበባ ዩኒቨርሲቲ ቢዝነስ ኢንተርፕራይዝ ወርክሾፕ ነው ግቢው፣ ግን እዛ ውስጥ እንግዲህ ወደ አስፋልት ነው። አዎ ባልቻ አባ ነፍሶን ትዝታ ቀጥለናል። እዚህስ ደግሞ ምን አዲስ ነገር አለ? ዮኒ እንግዲህ ይሄ ድሮ የድንጋይ ማውጫ ቦታ ነበር። በዛን ጊዜ ሚሚ የሚባል ጣሊያን እዚህ ድንጋይ ያወጣ ነበር። ድንጋይ በሚያወጣ ጊዜ ከዚህ ወደዛ ደግሞ እነኚህ ጠቆር ያሉ ቆርቆሮች በዛን ጊዜ የነበሩ መንደሮች ናቸው። አረንጓዴ ባህር የሚባለው ይሄ ነው። አረንጓዴ ባህር እንዴት ሆነ? ያ ሚሚ የሚባለው ጣሊያን በድማሚት ድንጋይ በሚፈልጥበት ጊዜ ዲማሚቱ ድንጋዩን እያስፈነጠረ ይሄ መንደር ሲመሰረት መንደሩን መምታት ጀመረ፣ ሰውን መጉዳት ጀመረ። እንስሶች የዛን ጊዜ ነበሩ፣ ፈረሶች ነበሩ፣ ጋሪ ነበር፣ ከተማው ላይ አህዮች፣ እኛም የምናጠጣቸው ከብቶች ነበሩ። እነሱን መጉዳት ሲጀምር አሁን ይሄ ካባው በመንግስት እንዲቆም ተደረገ። በመንግስት ሲቆም የሚገርም ነገር ይሆን እዚህ ውስጥ ይሄ
ጣሊያኑ በዛን ጊዜ የሚጠቀምባቸው ትላልቅ መሽነሪዎች እንዳሉ ቀርተዋል። እዚህ ውስጥ መውጣት አልቻሉ። እኛ እንደውም ልጆች በነበርንበት ጊዜ ከብቶች ልናጠጣ ስንመጣ ላይ ወተን ፒፒ ምናምን እያል እንጫወት ነበረ። ገባ አሁን ዝናብ እየዘነበ ሲመጣ አካባቢው ውሃ ማግኘት ጀመረ። ውሃ ሲያገኝ ይመስለኛል ከከርሰ ምድሩ ጋር ተገናኘ። ያ ውሃ ያቆረው በዛን ጊዜ አሁን አልጌ ለበሰ። አረንጓዴ ነገር ሲለብስ አረንጓዴ ባህር ተብሎ የተጠራው በዛን ጊዜ ነው። መንግስት እንደውም ይሄን ቦታ ለማድረቅ ፈልጎ የውሃ ፓምፕ ተክሎ ወደ ታች መንደር ከመንገዱ እንዲስበው አድርጎ ነበር። ግን የሚቻል አልሆነም። ግራጁዋሊ በዛ በኩል አፈር ዌስቴጅ የሆኑ አፈሮች እየፈሰሱ እዚያ አካባቢ ያሉ መንደሮች በሙሉ ተዋጡና አሁን እንደ ገና ሲደርቅ ይሄ እዚህ ጋር የምታየው ቤት በሙሉ አሁን ቅርብ ጊዜ የተሰሩ ናቸው። ድሮ እዚህ ድረስ ይኸውልህ የካባው ነው። በጣም ጥልቀት አለው እኮ ወደ ከ20 ሜትር በላይ ጥልቀት አለው ወደ ታች። አገበያው ድንበሩ አምን ነበር ገንዘቡ የሚመነዘሩ። ተፈራ ሳህሌ ይባላለሁ። የስንታየው ሳህሌ ወንድም ነኝ። ስንታየው ሳህሌ እዚህ ቤት ከአባቱና ከእናቱ ተወልዶ በአክሮባት ውስጥ በአክሮባተኛ ነበር። በአንድ እግር ብስክሌት ትርኢት ያሳይ ነበር። ከመድኃኔዓለም ትምህርት ቤት እያለ ስቴዲየም ላይ ትርኢት ሲያሳይ ከንጉሱ የወርቅ ሳህል ተሸልሟል። እዚህ ጋር ገሰሰ ሜዳ አለ። እዛ ላይ አክሮባት ይሰራል። አረንጓዴ ባህር ላይ ጫፉ ላይ አክሮባት ይሰራል። ባህሩ ወደ ታች እያለ እሱ እዛ ላይ አክሮባት ይሰራል። እንደገና ደግሞ ከዛ በኋላ አሜሪካ ሄደ። ከአሜሪካ ሲመለስ ደግሞ ብሔራዊ ቲያትር በዚሁ በአንድ እግር ብስክሌት ለማሳየት ሲሰራ ነበር የቆየው። ይሄ ቤት ደግሞ ከዛ በኋላ አባቱ ንቢቱ ማሪቱ ውቢቱ ጠጅ ቤት ብሎ እንዴት እስቲ ስሙ ንቢቱ ማሪቱ ውቢቱ ጠጅ ቤት። ተመቸኛ ማለት ንብ ነው። ማሪቱ ማለት ማር ነው። ውቢቱ ማለት ደግሞ የእናታችን ስም ነው። ንቢቱ ማሪቱ ውቢቱ ጠጅ ቤት ይባል ነበር። ይሄ በሙሉ ዳስ ነበር በፊት ጊዜ። ንቢቱ ማሪቱ ውቢቱ ጠጅ ቤት ባልቻባ ነፍሶ እዚሁ ሰፈር ነው። ስንታየው ማለት እንግዲህ የጸጋዬ ቸርነት የኃይሉ ገብሬ የነሱ እኩያ ነው። እኛ በፊት ትንሽ ልጅ ነበር እና ባልቻ ማህበር ማለት መልካም። እቺ ቴሌቪዥን ምን እያሳየች እዛችን በቤት እያሳየች እስቲ እናያት። እቺ 14 ኢንች ቴሌቪዥን የብዙ ወንደላጤዎች ባለ ታሪክ ነች አይደለ? እቺ አዌጋ ነው የምትባለው። ተገልብጣለች። ለአትክልት መትከያ አክሮባት ራሱ የወንድም አክሮባት ሰርታ ነው። መልካም ዋናው ሰው አህለን ወሳለን ግቢልኝ የደብሪቱ ሳህሌ ያስናቀች ሳህሌ ትንሿ ነች እሷ። በአትሌቲክስም እህቶቻችን ነበሩ። አስናቀች ሳህሌ፣ ደብሪቱ ሳህሌ ለሽመልስ ሀብቴ ትምህርት ቤት ይሮጡ ነበር። እነሱም አሉ እንግዲህ በአትሌቲክስ ውስጥ። ወንድማቸው ደግሞ በአክሮባት ውስጥ። ስለዚህ በጣም የስፖርት ቤተሰብ ነው ማለት ነው። በማር በጠጅ ምናምን ያደጉ ናቸው። ዋው እናመሰግናለን። ንቢቱ ማሪቱ ውቢቱ ጠጅ ቤት ታፔላ የቱ ጋር ነበር? ታፔላ እዚህ ጋር ንቢቱ ማሪቱ ቢትንባ እዚህ ጋር ፍለሽ ነበረ። እሺ ከድሮ ጊዜ ጀምሮ የነበረ በዚህ ጠጡ ይዝናኑ የነበሩት እነ ጳውሎስ ኞኞ ቤታቸው በዚህ ጋር ነው። ተክሌ ደስታ የ35 ቀበሌ ሊቀመንበር ነበር። ሲራክ ታደሰ፣ ግርማ ሞገስ አሽከርካሪው የምድር ጦር አሽከርካሪ ጥላዬ ጨዋቃ ሁሉ ይመጡ ይዝናኑ የነበሩት ባለቤቱ አቶ ሳሌ ወሰነለ ምርጥ ኢትዮጵያ የነበሩ ይሄ መንገድ አስፋልት ያሰሩ የነሱ አባት የባልቻ አባ ነፍሷ ልባት ቱርቱም እንጂ ፈረስ ማሰሪያው አለ እዚህ አሁን ድረስ አለ። የባልቻ አባ ነፍሷ ሰፈር ማሰሪያ ፈረስ ማሰሪያቸው እዚህ ግቢ ውስጥ ነው ያለው። የትኛው ግቢ ውስጥ? እዚህ ግቢ እዚህ ትልቁ ግቢ። ይሄ ግቢ ማለት ዶክተር ኃይለ ጊዮርጊስ ወርቅነህ የኖሩበት የነበረ የአዲስ አበባ ከንቲባ የነበሩት የኖሩበት የነበረ ቤት ነው። ስለዚህ ጥላዬ ጨዋቃን በጣም ስለምንወደው ከሱ ሙዚቃ ጠመዝማዛው መንገድ አይደለ? 1 3 ጠመዝማዛው መንገድ ኮረብታ ሽግብ ቁልቁለት በረሃ ሜዳ ጋላቢ ዳገት ጥላዬ ጨዋቃ
እንዴት ነው ናራዳ እንዴት ነው ናራዳ አገበያው ድንበሩ ይሄን ግቢ ቫንጋርድ ሳይሆን በፊት አሁን ታዩ ድሮ ቤት እሺ የንጉሱ ቅድም እንደተነገረህ ሰራተኛ የነበሩ ናቸው። ወይዘሮ ሳፋወርቅ መሸሻ ይባላሉ። ወይዘሮ ሳፋወርቅ መሸሻ የእሳቸው ቤት የነበረ ነው። ሲለኝ እኔ ልጅ ነበርኩ። እሺ ንጉሱ ራሳቸው ለቅሶ ነበረ። እሺ እዚህ ደርሰው ሄደዋል። ደርሰዋል። ከማይነታቸው ቤቱ ራሱ ነው ይሄ? አዎ ቤቱ ነው። አዎ ይሄ ነጭ ፎቅ የደጃዝማች ባልቻ እንትን ቤተሰብ ናቸው እና ቴዲን የቴዲ የባልቻን ዘፈን ሲዘፍን ያኔ ወርቅ የሸለሙት የዚህ ፎቅ ባለቤት ናቸው። ያ ነጭ ወይዘሮ ተዋበች ይባላሉ። አሁን ገባው ወደ ተዋበበ መሸሻ ቤት ነው። ተዋበበ መሸሻ እሳቸው የደጃዝማች ባልቻ ቤተሰብ ናቸው። በቤተ መንግስት ደንብ ነው የምንገባው። ኮሽ ጤና ይስጥልን፣ ጤና ይስጥልን። እንደምንኖት እንደምናሉ ሰላም ነው። እንኳን ደህና ቆዩኝ። በጣም ደስ ብሎናል እንግዲህ ስለተገናኘን። መልካም እኔም ደስ ብሎኛል እናንተ ስለመጣችሁ። መልካም እስኪ ሙሉ ስሙንና ከባልቻ አባነፍሶ ጋር ያለውትን ዝምድና ይንገሩኝ። የኔ ስም አበበ መሸሻ ነው። በእናቴ በኩል የደጃዝማች ባልቻ የወንድም ልጅ ናት። እሷ የወንድማቸው የልጅ ልጅ ናት እናቴ። በጣም የቅርብ ዝምድና ነው ማለት ነው። ስንቆጥረው 3 ቤት ነው። ሶስተኛ ቤት ነው የሚሆነው። 3 4 ቤት ነው። ሲሰሙ ያደጉትን ነገር ይንገሩኝ ስለ ባልቻ አባነፍሶ። እንግዲህ ይሄ ሰፈር የክቡር ደጃዝማች ባልቻ የአባነፍሶ ሰፈር ነው። እንደው መጠሪያ ስሙ የባልቻ ሰፈር ነበር የሚባለው። ታክሲም ስትጠይቅ መሄጃ ስታረጋግጥ ባልቻ ሰፈር፣ ደጃዝማች ባልቻ ሰፈር ነበር የሚባል። አሁን ነው ከጊዜ ወዲህ ነው ልደታ ሌላ ዳር ማር የተባለ መጠራት የጀመረው እንጂ ድሮ ሰፈሩ በሞላ ጠቅላላ ይሄ ታች ድረስ ኮካኮላ ድረስ ወንዙ ነው የሚመልሰው፣ አብነት ነው የሚመልሰው። ይሄ ሁሉ በደጃዝማች ባልቻ ስም ነው የሚጠራው። መልካም። ስለዚህ የባልቻ አባነፍሶ የሚባለው ሰፈር ግዛቱ በምን ይሸፈናል? ህንጻ ኮሌጅንም ይዞ ሁሉ ይሄ በሞላ እስከ መንገድ ድረስ። ከዛ ማዶም ያሉት የእሳቸው ጭፍራዎች ናቸው። አንድ ደጃዝማች ካለ ጭፍራ አይኖርም። ጭፍራ ይኖረዋልና ሁሉም በጠቅላላው የሲዳሞ ሰዎች ናቸው ሁሉ። እንግዲህ በልጅነቱ ምናልባት እሳቸውን የማየት እድል አይመስለኝም አይደለ? አላገኘሁም፣ ግን ስወለድ በህይወት እንደነበሩ ሰምቻለሁ። እና 3 ዓመት ጣሊያን እስከነበረበት ጊዜ ድረስ እንደነበሩና ሞታቸውን ጊዜ ሁሉ እኔ ተወልጃለሁ። ስለ እናቶ ደግሞ ይንገሩን። እናቴ ወይዘሮ ዳር በቀለ ይባላሉ እና የእሳቸው የወንድሜ ልጅ ናቸው። የባልቻ አባነፍሶ ልጅ ናቸው። ይህን ቦታ የያዙ እሳቸው ናቸው። በውርስ አገኙ። እሳቸው እዚህ ቦታ ላይ ኖሩ ለረጅም ጊዜ። ሌላ ጋር ነበር ቤታቸው። ለኔ ግን ይሄንን ሰጡኝ። መልካም። ስለ ቤተሰብ እስቲ ስለ ሌሎቹ ቤተሰቦች ወንገሩ። ከባልቻ አባነፍሶ ጋር የሚዘመዱ ሌሎች ቤተሰቦች? አዎ፣ ሌሎች ቤተሰቦች በህይወት የሌሉ ብዙ ናቸው። ፊታውራሪ ገብረመድህን የደጃዝማች ባልቻ ወንድም ናቸው። ፊታውራሪ ሳህለ ሚካኤል የኔ እናት አያት የደጃዝማች ባልቻ ወንድም ናቸው። ፊታውራሪ ወልደ ጻዲቅ የደጃዝማች ባልቻ ወንድም ናቸው። ወይዘሮ ይቶት አስካለ ነው የሚባሉት። እዚህ ታች ወረድ ስንል ይሄ የድር ቤቱ እዚህ ታች ድር ቤት የለም፣ እሱ የይቶት አስካለ ቤት ነው። የእህታቸው የታላቅ ልጃቸው እህታቸው ቤት ነው እዛ ያለው እና ይሄ ሰፈር ጠቅላላ የእሳቸው ቤት እዛ ሆኖ ይሄ ጌሾ ነበረ ጠቅላላው ታች ድረስ። አረንጓዴ ባህርም በኋላ ነው አልነበረም። ድንጋይ ሲፈለጥ ነው አረንጓዴ ባህር ጎርጉዶ ውሃ ስለያዘ አረንጓዴ ባህር ተባለ። እንግዲህ ሰፈሩ በዛ በሳቸው ስም መጠራቱ ትልቅ ዋጋ ነው ያስባለው። ምናልባት እንግዲህ የኔ ግምት መኖሪያቸው እዚህ ስለሆነ ይመስለኛል። እንደዛ ትክክል ነው? አዎ ትክክል። ሰፈሩ የተጠራው መኖሪያ ቤቱን ሳይፈርስ ደርሰውበታል? አዎ እንዴ እንኳን እነሱም አይተውታል። ምን ይመስል ነበር? አንድ ፎቅ ነች፣ አንድ ግራውንድ ፕላስ ማለት ነች፣ አንድ ነች። እሷ ባለ ታሪክ ቤት ናት። እኔ እንደሰማሁት እንደተነገረኝና ደጃዝማች ባልቻ ከሲዳሞ በግዞት በወጡ ጊዜ እዚች ቤት ላይ ነበረ ትንሽ ሸፍተው ነበር እና
እና መሳሪያ ሁሉ ይዘው እዚህ ይጠብቁ ነበር ከወንድሞቻቸው ልጆች ጋር። ከክቡር ደጃዝማች ማነው የዛን ጊዜ ደጃዝማች አይደሉም ልጅ ለማ ነበር የሚባሉት እና ከብሩ ገዳ ጋር ሆነው እዚህ እንትን ደግነው ነበር መሳሪያቸውን ከኃይለ ሥላሴ ጋር ስለተጣሉ ነው። እና በኋላ ግን ወይዘሮ እቴጌ ጣይቱ ዘውዲቱ ይሁን ጣይቱ እሳቸው ናቸው ያስታረቋቸውና ከግዞት እንዳይሄዱ አስታረቋቸው። እዚህ ከዛ ሀገራቸው ገቡ። ሲዳሞ በዛ በወቅቱ ግዞት ሄዶ ነበር ወይስ እሳቸው የሲዳሞ ሰው ናቸው? ባልቻ አባነፍሶ አስተዳዳሪ የሲዳሞ ጠቅላይ ግዛት አስተዳዳሪ ነበሩ። ከዛ በኋላ በግዞት ነው ወደዚህ የመጡት ማለት ነው? አይደለም። እሺ በጃንሆይ ነግሱ ልጅ ኢያሱ መንገስን አለባቸው። እርሱ አይደሉም መንገስ ያለበት እና ወንድም ናቸው። እሳቸው የክርስትና ልጅ ናቸው ባልቻ ለራስ መኮንን ማለት ነው። ለግርማዊ ቀዳማዊ ኃይለ ሥላሴ ወንድም ናቸው ማለት ነው። እና ልጅ ኢያሱ ሊነግሱ የሚገባቸው ሰው ናቸውና አንተ መንገስ የለብህም ብለው አኩርፈው በዚህ ወታደሮቻቸውን ሁሉ ይዘው መጥተዋል። ወታደሮቻቸውን ይዘው መጥተው ፉሪ አስፈረዋል። ፉሪ ላይ አስፈረዋል። ሬዲዮ ማሰራጫ ያለበት እዛ ላይ አስፈረዋል። እና በኋላ ሲታዩ የደጃዝማች ባልቻ ወታደር ሲታይ በጣም አደገኛና በጣም ብዙ ስለሆነ ሊያሸንፉት የማይችሉ መሆኑን ሲያውቁ ምን እናደርግ ብለዋል። ስለዚህ ደጃዝማች ባልቻን መሻር ብዙ አስቸጋሪ ነው ብሎ በጣም ብዙ ከመከሩበት በኋላ ይሄ የእሳቸውን ወታደር ለመበተን ርስታቸውን መውሰድ ነው አለ። የዚህ ወታደር ርስት በሞላ ደጃዝማች ባልቻ ተሽረዋል ሲባል ርስቱ ስለተወሰደበት ጠቅላላው ሸካልቷቸው ወደ ሀገሩ ገባ። ወደ ሲዳሞ ሄደ። እሳቸው ብቻቸውን ቀሩ። የዛን ጊዜ ነው ንግስት ዘውዲቱ እሳቸውንም ያስታረቋቸው እና እሳቸውም ደግሞ ቤተክርስቲያን ሄደው ደወል ደውለው በዛን ሰዓት ነው የታረቁት። እሱ በህይወት ኖረው ይሄን ታሪክ ስላጫወቱን በጣም ነው እናመሰግናለን። እድለኛም ነን። ያ በተለይ የባልቻ ሰፈር ልጆች በእውነት ሁላችሁ በጣም እድለኛ ትውልድ ነው። የሰፈሩ ታሪክ እንዲሰራ በድጋሚ ማለት ተወዳለሁ። የትብብራችሁ፣ ፍቅራችሁ፣ ህብረታችሁ በእውነት በጣም ያስቀና ነውና ሁላችሁም ላመሰግን ወዳለሁ። ደግሞ ህያው ምስክር እሳቸውም ስላሉ ጥሩ አጋጣሚ ነው ብዬ አስባለሁ። የመጨረሻ ጥያቄ ላድርገውና የቴዲ አፍሮ ዘፈን ላይ ባልቻ ስማቸው ተነስቷል። ከዛ ጋርም ተያይዞም ቴዲ አፍሮም ሽልማት እንደተሸለመ እናውቃለን። ስለሱ ታሪክ እስኪ አዎ ቴዲ አፍሮን የሸለመችው ወይዘሮ ዝምታ ወርቅ ነጋሽ እሷ ነች የሸለመችው። በጣም ትወዳቸዋለች ደጃዝማች ባልቻ። ስማቸው ስለተጠራ ሽልማት ሸለመች። ምንድን ነበር ሽልማቱ? ወርቅ ነው። መልካም። እዚህ አካባቢ ነው የሚኖሩት እርሳቸውም? አይደለም፣ ይሄ የታችኛው ፎቅ የሷ ቤት ነው። ለባልቻ ሰፈር ነዋሪ ፍቅሮን፣ ክብሮን፣ አክብሮቶን ሊገልጹ ይችላሉ? በጣም ጥሩ። እግዚአብሔር ይመስገን። እግዚአብሔር ይባርካቸው። የመጀመሪያ የሰፈሩ ሰዎች የእሱ አባት ለዚህ ሰፈር የመጀመሪያ ሰው ናቸው። ሌሎቹንም አውራ ጎዳናዎችን እና አቶ ኃይሌን እነዚህን ሁሉ ያመጡ እሳቸው ናቸው። እና ለእኛ ደግሞ በጣም ቅርብ ወንድማቸው የእናቶቼ ያክስቴም የእናቴም በጣም ወንድም ናቸው። ይህንን ሰፈር የሚጠብቁላቸው እነሱ አደራ ሰጥተው እሳቸው ነበሩ የሚጠብቁላቸው። ደጃዝማች ባልቻ የሚለውን ስም ቤተሰቡ እንኳን ከፍ አላደረገውም ነበር። ማህበርም አልነበረውም። እናንተ ተቋቁማችሁ የባልቻ ሰፈር ልጆች እድር ብላችሁ በመሰረታችሁ በጣም የሚያስደስት ነው። እና ወደፊት ማህበሩ የቤተሰብ ማህበር ትልቅ ማህበር ስላለ ለሱ ነው ያቀርባችኋለሁ። ምስጋና እንዲደረግላችሁ እግዚአብሔር ይረዳኛል አደርጋለሁ። እና እናንተን ደግሞ በጣም አከብራለሁ። እግዚአብሔር ይስጣችሁ። ትልቅ ነገር ነው የሰራችሁት። ብዙ ቆዩ፣ ቀጥሉ። እግዚአብሔር ይባርካችሁ። እናመሰግናለን። ባልቻ አባነፍሶ ሰፈር ተገኝተን እንግዲህ ወደ እናንተ ያደረስነው የትዝታችን ፕሮግራም ይሄን ይመስላል። በጣም አጭር ፕሮግራም ነው የሰራነው፣ እናውቃለን። ሰፈሩ ታሪኩ በጣም ግዙፍ ነው። የዚህ ሰፈር በጣም በርካታ ሰዎች በሀገርም
በውጭም ያላችሁ ሁሉ ለሁላችሁ ሰላምታችን ይድረሳችሁ እንላለን። ስላደረጋችሁልን መስተንግዶ ሁሉ እናመሰግናለን። ባልቻዎች ይመቻችሁ። ጤና ይስጥልን። ከእግር እስከ ራሷ